HD ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ HD ስፖርትስ ጤና ይስጥልን ክቡራትና ክቡራን ኤችዲ ስፖርቶች ቅዳሜ ማለዳ እንደተለመደው ብቅ ብለናል። 45 ደቂቃ ቆይታ የሚያደርገውን የተለያዩ ጨዋታዎችንም እንዳስስበትን ፕሮግራማችንን ነው ይዘን የቀረብነው። ዛሬ እና ነገ የሚጠበቁ ጨዋታዎች አሉ። ፕሪሚየር ሊጉ በርግጥ የወረዱ ቲሞች በዝርዝር ታውቀዋል። እንዲሁ ሻምፒዮኑ ሊቨርፑልም ከወዲሁ ዋንጫውን አረጋግጧል። ቶፕ 5 ውስጥ ለመግባት የሚደረገው ጥረት ግን አሁንም ተጠናክሮ ነው የቀጠለው። ይህንንም የሚጠቁም ጨዋታ ለበዚህ ሳምንት ኒውካስልና ቼልሲ ይገናኛሉ። ትልቅ ጨዋታ ነው። ዋንጫው ቢያልቅም እንግዲህ ሊቨርፑሎች ተከታያቸው አርሰናልን ያገኛሉ። አርሰናል ከሰሞኑ የቻምፒየንስ ሊግ ስንብቱ በኋላ ምን መልክ ይዞ ይቀርባል እናነሳለን። እንዲሁ ሲቲም ቢሆን ለቻምፒየንስ ሊግ ተሳትፎ እየታገለ ያለ ቲም ነው። በሴንት ሜሪ ጨዋታ ያደርጋል ከሳውዛምፕተን። የሚያሸንፈው ተብሎ የሚጠበቅ ጨዋታ ነው የሚያደርገው። ሶስቱን እነዚህን ጨዋታዎች በፕሪሚየር ሊጉ እንዳስሳለን። ከዛ ውጭ እንግዲህ ኤል ክላሲኮ የመልሱ እንግዲህ በላሊጋው የሚጠበቅ ጨዋታ ነው። ነገ የሚደረግ ጨዋታ ነው። ይህንንም እናያለን። እንግዲህ ከሪያል ማድሪድ ጋር ተያይዞ ዣቪ አሎንሶ ባየር ሌቨርኩሰንን በይፋ ስለመልቀቁ የውድድር ዓመቱ ሲጠናቀቅ ይፋ አድርጓል። ከዛ ውጭ ደግሞ እንግዲህ አርሰናልን በተመለከተ የሳሊባይ ኮንትራት ጉዳይ በቂ ንግግር በክለቡ ስለመጀመሩ ትናንት የወጡ መረጃዎች ይጠቁማሉ። እሱንም አጠር አድርገን ከጨዋታዎቹ ጋር አስታከን የምናነሳ ነው የሚሆነው። እንደ ሁልጊዜውም ብቻ አብራችሁ እንድትሆኑ በማክበር እንጠይቃለን። በአካል ዳንኤል ጋር ነው ቆይታ የማደርገው። ኤችዲ ስፖርትን በዩቲዩብ ልትከታተሉ ከፈለጋችሁ እንግዲህ ፈልጉን ታገኙናላችሁ። ፕሮግራሙንም እንደምትወዱ ተስፋ እናደርጋለን። ቆይታችን ተጀመረ። በአካል እንዴት ነህ ብያለሁ። አለን ዴቭ፣ እንዴት አለ? አድማጭ ተመልካቾችን እንዴት ናችሁ ብያለሁ። ያ እንግዲህ ሳምንቱ የኢንተርን የቻምፒየንስ ሊግ የፍጻሜ የፓሪስ ሴን ጀርሜንን በአርሰናል ላይ የተወሰደ የበላይነትና የፍጻሜ መግባት እንዲሁ ሁለት የእንግሊዝ ክለቦች በኮንፈረንስ ካፑ እንግዲህ በኮንፈረንስ ማነው በዩሮፓ ሊግ ፍጻሜ መግባታቸው፣ የቼልሲ እንዲሁ በዛው ልክ የሪያል ቤትስና የአንቶኒንም ነገር አይተናል። እንግዲህ እዛ እየሄደ በደንብ እየለገሰን ያለው የዩናይትዱ አንቶኒ። እነዚህ የሚጠበቁ ናቸው። በኮንፈረንስ ሊጉ ሪያል ቤትስና ቼልሲን ያገናኛል። ብዙ ያየንበት ነው። እነሱ ሁሉ አልፈው እንግዲህ ደግሞ ወደ ፕሪሚየር ሊጉ ወደ ላሊጋው ተመልሰናል። እነዚህን የመረጥናቸውን ጨዋታዎች ደግሞ እንዳስሳለን ብለናል። እንደ ጨዋታዎቹ አስፈላጊነት እንጂ በተለምዶ እንደምናረጋቸው የዩናይትድም ጨዋታ ሌሎችም ጨዋታዎች እንዳሉ መገመት ይቻላል። ግን እንዳልኩት የጨዋታዎቹን አስፈላጊነት ነው ከግምት ያስገባ ነው። በዚህ መነሻ ነው ወደ ላሊጋውም ሄደናል በዚህ ሳምንት። ግን አስቀድመን እንግዲህ የሲቲና የሳውዛምፕተንን የወረደው ሳውዛምፕተንን ጨዋታ እናነሳለን ያልነው በሱን ጀመር። ሳውዛምፕተን ከማንቸስተር ሲቲ አንዱ ምንም ዓላማ ሳይኖረው፣ ሌላኛው ደግሞ ትልቁም ነገርን ከጨዋታው ጠብቀው የሚጀምሩት መርሃ ግብር ነው ብዬ ነው መጀመሪያ ያሰብኩት። ዴቭ የ36ኛ ሳምንት ወሳኝ ከሆኑት ጨዋታዎች አንደኛው ነው። በተለይም ደግሞ ወሳኝነቱ ከማንቸስተር ሲቲ አንጻር ነው የሚቃኘው። ሳውዛምፕተን ከ35 የሊጉ የእስካሁን ጉዞ 11 ነጥቦችን ይዞ 20ኛ ደረጃ ላይ ሆኖ ሊጉን እንደሚጨርስ እና ደግሞ ከሊጉ መውረዱንም ያረጋገጠ ክለብ ነው። ማንቸስተር ሲቲ በሊጉ 64 ነጥቦችን ይዞ ሶስተኛ ነው። የአውሮፓ ቻምፒየንስ ሊግ የተሳትፎ ቦታን የሚያስገኘው 5 ደረጃ ውስጥ ሆኖ ለመጨረስ ከሚያስፈልጉት እጅግ ወሳኝ 3 ነጥቦች አንደኛው በሴንት ሜሪ በዚህ ሳምንት ያገኛል ተብሎ የሚጠበቀው መርሃ ግብር ነው። በሊጉ እንግዲህ 6ኛና 7ኛ ደረጃ ላይ ያሉት ኖቲንግሃም ፎረስት እና አስቶን ቪላ በዚህ ሳምንት የሚሸነፉ ከሆነ እና ማንቸስተር ሲቲ ደግሞ ሳውዛምፕተንን አሸንፎ ሙሉ 3 ነጥቡን የሚወስድ ከሆነ 2 ጨዋታ እየቀረው በቻምፒየንስ ሊግ ተሳታፊ መሆኑን የሚያረጋግጥበት እድል አለ። ዴቭ ከዚህ አንፃር ይህንን ጨዋታ ማየት ይኖርብናል። ዘንድሮ እንግዲህ ሳውዛምፕተን የ3 ነጥቦችን ለሁሉም ማለት ይቻላል ዴቭ ቡድኖች የሚያድል ሆኖ ነው የተመለከትነው። 28 ጨዋታዎችን ተረቷል በዘንድሮ የእንግሊዝ ፕሪሚየር ሊግ ከ35 ጨዋታ 5 አቻና 2 ድል ነው። በፕሪሚየር ሊጉ ታሪክ 29 ጨዋታ እንግዲህ ተሸንፈው ከዚህ በፊት እነ ሼፊልድ እንደዚህ አይነት ሪከርድ አለና ከቀሪዎቹ 3 ጨዋታዎች
ተጨማሪ ሁለት ሽንፈቶች የሚመጡ ከሆነ 30 ይደርሳል። ዴቭ ከ38 ጨዋታ 30 ሽንፈት እና ከዛም በላይ አሁን ባለው አካሄድ እንደውም ሶስቱንም ሊሸነፍ ይችላልና ወደ 31 ጨዋታ ማለት ነው ከ38 31 ጨዋታ የመሸነፍ ግዴታ ውስጥ ገብቶ ወደዚህኛው ጨዋታ እንደሚመጣ ታያለህና እጅግ መጥፎ የሆነ በአሉታ የሚነሳ ቁጥር ሆኖ ነው ከሳውዛምተን አንጻር ይሄንን ጨዋታ የምንመለከተው። ከዛም ውጪ ደግሞ እንግዲህ እንዳነሳው 3 ነጥባቸውን ማንቸስተር ሲቲዎች ኦልሞስት ከዚህ ጨዋታ አረጋግጠው የሚጀምሩት መርሃ ግብር ነው ቢያንስ ወረቀት ላይ እስካሁን ባለው ሁኔታ። ግን ደግሞ በነፃነት መጫወት የሚፈጥረው አዎንታዊ ተጽዕኖ ካለ ያንን በጎ ተጽዕኖ ይጠቀማሉ ላይ እና ያልተጠበቀ ድል ወይንም ደግሞ ከጨዋታው ቢያንስ 1 ነጥብ ይዞ መውጣት ይችላሉ ወይ የሚለውን መመልከት ይኖርብናል። ከሳውዛምተን አንጻር እንደዚህ አይነት ቡድኖች በነፃነት ይጫወታሉ፣ ግብገባብን የሚለውን ነገር አይኖርምና በነፃነት ደግሞ ስትጫወት እነዚህ የምትሰጣቸው ውሳኔዎች ሁሉም ነገር ሊሳካ ይችላልና ያንን ነገር መመልከት ይኖርብናል። ባለፉት 4 ጨዋታዎች ሙሉ 12 ነጥቦችን ወስዷል በፕሪሚየር ሊጉ። ባለፉት 4 ጨዋታዎች ብቻ የፕሪሚየር ሊግ የደረጃ ሰንጠረዥን ብናወጣ በፕሪሚየር ሊጉ ማንቸስተር ሲቲ አንደኛ ነው የሚሆነው ባለፉት 4 ጨዋታዎች ብቻ ከተመለከትና አፈጻጸማቸውን ከረፈደም ቢሆን እያሳመሩ እንዳለ የሚያሳይ ነው። አሪፍ ስንቅ ነው ለመጪው ዓመት በተለይ አይደል እንዲህ ከወዲሁ ሲጀምሩልን ከሆዱ ትክክል። ደግሞ ሲቲ የሚታወቅበት ይሄን ነበር እንደውም ስለዘገየ ነው እንጂ ዘንድሮ በዚህ ነበር የሚታወቀው። ፕላስ የፊፋ የዓለም ክለቦችም ዋንጫ አለ እንግዲህ ጫናው እንደተጠበቀም ቢሆን እሱም ሌላ ደግሞ ማሳመሪያ ሊሆን ይችላል። ትክክል። ለዛ ጨዋታ ቡድኑ ራሱን ከፍ አድርጎ የሚመጣበት ይሄ የመፈራት ሁኔታ በክለቦች የመከበር የመፈራት ሁኔታንም መልሶ ሊያገኝ ይችላል። ምንም እንኳን አውሮፓ ላይ ያሉ አንዳንድ ትልልቅ ክለቦች በመላው ዓለም ያሉ ቡድኖችን ስለሚገጥም በመጋቢት 8 ነበረ ለመጨረሻ ጊዜ ማንቸስተር ሲቲ በኖቲንግሃም ፎሬስት የተሸነፈው። ከዛ በኋላ አንድም ጨዋታ አልተሸነፈም። ሳውዛምተን ላይ የተመለከትኩት ቁጥር ዴቭ 11 ነጥብ ነው ያላቸው እስካሁን በፕሪሚየር ሊጉ ታሪክ ዝቅተኛ የነጥብ ድምር ይዞ የውድድር ዓመቱን የፈጸመው ደርቢ ካውንቲ ነው። ደርቢ ካውንቲ 11 ነጥቦችን ይዞ ነበረ የውድድር ዓመቱን ፈጽሞ የነበረው ዴቭ እና ይህንን ሁኔታ ወደ 12 ከፍ ለማድረግ የሚደረግ ጥረት 1 ነጥብ የሚገኝ ከሆነ ያንን ቁጥር ከማሳካት አንጻር በዚሁ ነጥብ ካለቀ ግን ጎል ምናምንም ሊታይ ነው። አዎ ወይ ጎል ምናምን ሁሉ ሊገባ ይችላል ነው ቀጥለ እኩል 11 ነው ወይ ምናምን በሚለው ሊለያዩ ይችላሉ ነው የምትለኝ ነው ወይ? ቀደም እንዳነሳው ለ29 ጨዋታ ተሸነፈ ምናምን ይመጣል ማለት ማነጻጸሪያው በጣም ብዙ ተሸነፈ ምናምን እየተባለ እንደዛ ሊመጣ ይችላል ዴቭ እና እንግዲህ አቻ መውጣት በትንሹ ለሳውዛምተን የሚያስፈልግ ጉዳይ ነው። ማንቸስተር ሲቲ እንግዲህ ኤርሊንግ ብራውት ሃላንድ ከመጋቢት 30 በኋላ ወደ ቡድኑ ይመለሳል ተብሏል። በወልቭሱ ጨዋታ ተጠባባቂ ወንበር ሆኖ እንደነበር ተመልክተናል። ተቀይሮ በጨዋታው አልተሰለፈም። በዚህኛው ጨዋታ ግን ይመለሳል ብሏል ፔፕ ጓርዲዮላ። ያልወሰነው ነገር በቋሚነት ይጀምር አይጀምር የሚለውን ጉዳይ በተመለከተ ነው የሚል ሐሳብን ሰጥቷል። ሮድሪ እንደዚሁም ደግሞ ናታናኬ ወደ ሙሉ የቡድን ልምምድ ተመልሷል፣ ግን ደግሞ ለዚህ ጨዋታ ዝግጁ እንዳልሆኑ ፔፕ ጓርዲዮላ ተናግሯል። ጆን ስቶንስ እና ኦስካር ቦብ እንደማይኖሩ አረጋግጧል። ማቲዩስ ፈርናንዴዝ በሳውዛምተን የምናውቀው ይሄ አማካኙ ተጫዋች ከደረት ኢንፌክሽን ህመሙ አገግሟል ተብሏል። ስለዚህ በጨዋታው ይመለሳል የሚል ነገርን ተመልክቻለሁ። ካለፉት 25 የእርስ በርስ ግንኙነት 3 ጊዜ ሳውዛምተን ማንቸስተር ሲቲን አሸንፏል። 3ቱም ድሎች የመጡት በሴንት ሜሪ ነው ይላል የተመለከትኩት ቁጥር። ስለዚህ ሴንት ሜሪ ላይ አንዳች ነገር ካለ እንመለከታለን። 17 ድል ቀሪ 5 ጨዋታዎች አቻ ውጤት ነው የተጠናቀቀው። በመጀመሪያው ዙር ጨዋታ እንግዲህ በሃላንድ ብቸኛ ግብ 1-0 በሆነው ውጤት ኤቲሃድ ላይ ማንቸስተር ሲቲ አሸንፎ ነበረ። ብልጫ ነበረው። ከዛ በላይ ግቦችን ማስቆጠር ይኖርበት ነበር፣ ግን ያንን ሳያደርግ የወጣ ቡድን ሆኖ ነው የተመለከት ነውና እንዴት ይሆናሉ እንመለከታለን።
እያንዳንዱን ጨዋታ በድል ማጠናቀቅ ነው የምንፈልገው የሚል ሐሳብን ፔፕ ጓርዲዮላ ተናግሯል። 3 ጨዋታዎች አሉን እነሱን በትኩረት እንጫወታለን ብሏል ዴቭ። በዚህ በዘንድሮ የውድድር ዓመት የኤፍኤ ካፑም ጨዋታ አለ። ስለዚህ ይሄንን ካልሳሳትኩ በሚቀጥለው ሳምንት በ17 ነው የሚሆነው ጨዋታው። እሱን መመልከት ያለብን ይመስለኛል ዴቭ። እንግዲህ ብዙዎቻችን እንደምንገምተው ማንቸስተር ሲቲ ይሄን ጨዋታ በድል አድራጊነት ያጠናቀቃል የሚል ግምት ነው የምንሰጠው። ምንም ጥርጥር የለውም። አንዳንዶች እንግዲህ አርሰናል ከወዲሁ ሁለተኛነትን በደንብ አጥብቆ ካለመያዙ መነሻ ሲቲ ቢያሸንፍ እና አርሰናል በሊቨርፑሉ ጨዋታ ምንም ነገር ማግኘት ባይችል በመሃላቸው የሚኖረው የነጥብ መመሳሰል አንድ ይሆንና የሚጠበቁት የጎል ጉዳዮች ናቸውና የጎል ነገርን ካሰበ ምንድነው መስራት መጠንከር ያለበት ማን ሲቲ እዚህ ጨዋታ ላይ ነው የሚል ሐሳቦችን ሳይ ነበር እና እንግዲህ ሳውዛምተንን 3-4 ጎሎች አስቆጥሮ የማሸነፍ ሙሉ ኃላፊነት ሙሉ መጠበቅም እንዳለ ግምት ወስዳለህ አይደል? የሚመስለኝ እሱ ነው በኔ በኩልና እናያለን ምን ሊሆን እንደሚችል። ሌላው እንግዲህ እኔ ማነሳው የሚጠበቀው ትልቁ ጨዋታ በዚህ ሳምንት ነገ ኒውካስልና ቼልሲ የሚገናኙበት ነው። እንግዲህ ከሳምንቱ ድንቅ ጨዋታዎች ቀዳሚው ነው ብል የተሳሳትኩ አይመስለኝም። 4ኛና 5ኛ ከመሆናቸው ውጪ የቻምፒየንስ ሊግ ተሳትፎ 5 ውስጥ ገብተው ማጠናቀቅ ስላለባቸው እንግዲህ የሚጠበቅ ቁልፍ ጨዋታ ነው። እኩል 63 ነጥብ መያዛቸውና በሊጉ መጠናቀቂያ ላይ የመጣም ጨዋታ በመሆኑ ሌላ ለዚህ ጨዋታ ትርጉም ትሰጠዋለህ። የሁለቱም የቅርብ ፎርም ጥሩ በመሆኑ ደግሞ ለጨዋታው የተለየ ቦታ እንዲሰጠው ማድረጉ እንዳለ ሆኖ ልዩነታቸው የጎል ነው። በነገር ላይ በደረጃ ኒውካስል በልጦ የተቀመጠው በጎል ብቻ ነው። እንግዲህ ስለዚህ ምን ያህል ጎልም ትርጉም እንዳለው እዚህ ላይ ታያለህና ኒውካስል በሜዳው መተማመን እንዲችል የሚያደርጉት በርካታ ምክንያቶች አሉ። እንደሚጠቀሰው በሜዳው እስካሁን ጠንካራ መሆኑ ታይቷል። በካራባኦ ዋንጫ ጥቅምት ላይ 2-0 ቼልሲን አሸንፈውታል። በእርግጥ የመጀመሪያው ጨዋታ ላይ በሊጉ ቼልሲ እንዳሸነፈ ሁላችንም እናስታውሳለን። ነገር ግን በመጠኑ የተለወጠ አሰላለፍ ሊቨርፑሎች ይዘው ቢገቡም እንግዲህ ቼልሲዎች ባለፈው ሳምንት ማሸነፋቸው ደግሞ ኒውካስሎች ይህንን ጨዋታ ቀለል አድርገው እንዳያዩት የሚያደርግ ነው የሚመስለኝ። ምክንያቱም እንግዲህ ቼልሲ ያልተጠበቀ ነው። ኦፍኮርስ ሊቨርፑል 6 ተጫዋቾች ለውጦ ነው በዛ ጨዋታ ላይ የገባው። ያም ሆኖ ግን ቼልሲ ያንን በደንብ ተጠቅሞበታል። ኤንዞ ማሬስካ እንግዲህ ሐሙስ ዕለት የኮንፈረንስ ሊግ ጨዋታውን አድርገው እሁድ ደግሞ ወደ ሰሜን እንግሊዝ መጓዝ ችግር ሆኖባቸዋል ያነሳሉ እንዳስተያየት። በዚህም ቅሬታቸውን ገልጸዋል። 48 ሰዓታት በጨዋታው መሃል ብቻ እንደሚገኝና እንደገና ደግሞ ወደ ኒውካስል ወደ ላይ ሄደን ወደ ሰሜን ሄደን ደግሞ በምሳ ሰዓት እንድንጫወት መደረጉ አስቸጋሪ ነገሮችን ያደርግብናል የሚል አስተያየት ሰጥተዋል። የአስተያየት እንግዲህ ፉርሽ የሚሆነው ያላቸው የስኳድ ጥልቀት ነው። ምንም ጥርጥር የለውም። የሐሙሱንም ጨዋታ ዋናውን ስኳዳቸውን አስቀምጠው እንደተጠቀሙ አይተናል። 10 ተጫዋቾች ከሊቨርፑሉ ጨዋታ ቀይረው ነው በነገርህ ላይ ሐሙስ ዕለት ያሰለፉትና ስለዚህ ምንም የተፈጠረም ነገር የለም። አሸነፈውም በጥቅል ውጤት በርከት ባለ ጎል እንዴት እንዳለፉ በሁሉም ሁኔታ አይተናል። ስለዚህ ይሄ አስተያየታቸው ምናልባት ለአስተያየትነት ወደፊት እንደው ቀብድ ይያዝልን ይሄ ነገር ተገቢ አይደለም ከሚል ሐሳብ ውጪ ትርጉም ወይም ደግሞ ሚዛን ኮሪያ ብቻ ነው የነበረው በጨዋታው ኮሪያ ብቻ ነበር የነበረውና ምንም በጣም ከታች ከቢው ቡድን የመጡ ተጫዋቾች ናቸው የሚመስሉት ኦልሞስት ሁሉም በሚባል ደረጃና ይሄንን አይተናል። ኒውካስል ለዚህ ጨዋታ በደንብ መዘጋጀታቸውን ማሳያው ደጋፊዎች በጩኸት ከወዲሁ እንዲያግዟቸው አምበሎ ጊማሬዥ ሐሳብ ሰጥቷል። በነገር ላይ ግባችንን ያውቁታል ደጋፊዎች፣ ለዚህ ደጋፊያችን ከጎናችን እንዲሆን እንጠይቃለን ብሏል። እንደተለመደውም የሚታወቀውን የስቴዲየም ድባብ እንድትፈጥሩልን እንፈልጋለን የሚል የጸና አስተያየትን ሰጥቷልና እንግዲህ ምናል እዚህ ጨዋታ በደንብ ለምንድነው ውጤት ብቻ ሳይሆን ለግብግቡም እንዴት ዝግጁ እንደሆነ በደንብ የሚያሳይ ነው የሚመስለው የጊማሬዥ ሐሳብ። ቁጥራዊ መረጃዎችን ስናይ ቼልሲ ከቶተንሃም እና ዌስትሃም ቀጥሎ በደንብ የሚያሸንፈው ቲም ኒውካስልን እንደሆነ ታያለህና 31 ጊዜ ያሸንፈውታል። ነገር ግን የዘንድሮ ኒውካስል የተለየ እንደሆነ እኔም አንተም እናምናለን። ያለፉት 20 የሊግ ጌሞችን እንኳን ካየን ከሊቨርፑል ቀጥሎ በርካታ ነጥቦችን የሰበሰበው ኒውካስል ነው። ሊቨርፑል 46 ነጥብ ሰብስቧል ካለፉት 20 ጌሞች። ካለፉት 20 ጨዋታዎች ኒውካስል 43 ነጥብ በ20 ጌሞች ሰብስቧል። እንግዲህ በሴንት ጄምስ ፓርክ ካደረጓቸው 11 ጨዋታዎች እንግዲህ በሰባቱ ኒውካስል አሸንፏል። የቼልሲዎች ድል ግን 3 ብቻ ነው እርስ በርስ ባላቸውና በተከታታይ 3 ጨዋታዎች ድል ማድረግ ለቼልሲዎች ግን ጠቃሚ ነጥብ እንደሆነ እኔም አንተም እናምናለን። ግን ከባድ ፈተና ደግሞ በሴንት ጄምስ ፓርክም እንደሚጠብቃቸው ይገምታልና የሊጉ ሁለተኛ ከፍተኛ ጎል አስቆጣሪው እንግዲህ አሌክሳንደር ኢሳቅ እዚህ ቡድን ውስጥ መገኘቱ ሌላ ራስ ምታት ነው። ለኒውካስሎችም ጥሩ መሳሪያ ይሆናል። 19 ጎሎችን አስቆጥሯል። የአማካይ ሜዳ ጦርነቱ ግን ይጠበቃል። ማን ይሄንን በበላይነት ያሸንፋል የሚለው ነው የመገናኛ ብዙሃንም ትኩረት። እንዳልኩት
የጊማሬዥ ማስተያየት የሚመስለው እዚህ መሀል ሜዳ ላይ እንግዲህ ከነ ካሴዶ በእርግጠኝነት አማካይ ላይ ከተሰለፈ ምናልባትም ላቪያ የሚሰለፍ ከሆነ ከዛ ውጭ እንግዲህ ሌሎችም የቼልሲ ተጫዋቾች አማካይ ላይ ምን ይፈጥራሉ ይታያል። ግን አማካይ ላይ እንግዲህ የኒውካስል ተጫዋቾች ምን ያህል ጦረኛ እንደሆኑ እናያለን። ቶናሊን ጨምሮ ይሄ የጠቀስኩትንም ተጫዋች ማለት ነውና በቼልሲዎች በኩል እንግዲህ 2025 ከገባ ኤንዞ ፈርናንዴስ 6 የጎል ተሳትፎ አድርጓል። 3 ጎልና 3 አሲስት መሆኑ ነው ይሄ ሲታይ። ይህም ተጫዋች እንግዲህ ከፓልመርና ጃክሰን ጋር በመሆንም ደግሞ ምን መፍጠር ይችላል የሚጠበቅ ነው። ምክንያቱም ይሄም የቼልሲ ቡድን አስፈሪ እንዲሆን የሚያደርገው ከሰሞኑ ነቃ ማለታቸው ነው። ፓልመር ከረጅም ጊዜ በኋላ ጎል አስቆጥሯል። ጃክሰን እንግዲህ ወደ ቡድኑ ከመጣ በኋላ መሳቱ እንደተጠበቀም ቢሆን የጎል ስጋት መሆኑ በደንብ ይታያል። ስለዚህ ማሬስካም አሁን ቡድናቸው መሰረት እየያዘ እየመጣ ስለመሆኑ እየተገኙ ያሉ ውጤቶችም የቡድኑ አደረጃጀትም አጠቃላይ ፍላጎትም እየታየበት ነው ቡድኑና ይሄ ነገር በተወሰነ መልኩ እንዳስደስታቸውም ይታያልና ጆሊንግተንና ሉዊስ ሃል የሉም በኒውካስል በኩል። ስለዚህ ከኤፍኤ ካፑ ጨዋታ በኋላ ያልተጠቀሙበትን ጎርደንን በቋሚነት የመጠቀም ነገር ይኖራል እያሉ ነው በርካቶች። የካርድ ሰለባ ነበር እንግዲህ የካርድ ሰለባ ሆኖ ነበር ይሄ ተጫዋችና ምናልባት እንግዲህ የተወሰነ የፎርሜሽን ለውጥ ሊጠበቅም ይችላል ይላሉ። የዚህ ተጫዋችን መምጣት ተከትሎ አማካይ መስመርም ላይ የሆነ ለውጥ ሊያደርጉ ይችላሉ የሚል ነገር አለ። በቼልሲ በኩል ግን እንግዲህ አዲስ የተለየ ጉዳት ወሬ የለም። በጎ ነገሮች ብቻ ናቸው እየነፈሱ ያሉት። በብሪጅ ያሳኩትን ድል በሴንት ጄምስ ፓርክ ለመድገምም ነው እንግዲህ ወደ ሰሜን እንግሊዝ ይጓዛሉ ተብሎ የሚጠበቀው። ብዙ ማለት ይቻላል እዚህ ጨዋታ ላይ ግን ለኔ በዚህ ሳምንት ኒውካስል የማሸነፍ አቅም አለው የሚል ግምት አለ በአካል። ትክክል ዴቭ። እኔም እንግዲህ ይሄ ጨዋታ በጣም ከባድ ነው የሚሆነው። እናስታውሳለን በ4 ቀናት ልዩነት ውስጥ ነበረ ቼልሲና ኒውካስል ሁለት ጨዋታ ያደረጉት። የመጀመሪያው ጨዋታ ላይ የፈዘዘውን ኒውካስልን የተመለከትንበት ነበረ፣ በተለይም ደግሞ በፕሪሚየር ሊጉ የነበረው ጨዋታ። ከዛ በኋላ እንደዚሁ ከፕሪሚየር ሊጉ በኋላ በመጣው የካፕ ጨዋታ ላይ ግን ሌላ ቡድን ነበረ የሚመስለው ኒውካስል። በተለይም ደግሞ ይሄ ፊት መስመር ላይ በና አንቶኒ ጎርደን ፕሬሲንግ የሚጀምሩበት መንገድ እና በጣም በቀላሉ ስህተቶችን የሚሰሩት ግብ ጠባቂው ሳንቼዝን ጨምሮ በጨዋታው ዋጋ ያስከፈሉ ስህተቶችን ሰርተው ቡድኑ ተሸናፊ እንደነበር እናስታውሳለንና በደንብ የሚገባውን ድል ነበር ኒውካስል። ከዛ በኋላ ምናልባት እንደውም ዴቭ እኔ የኒውካስል ሞመንተም መሰረቱ የነበረው ወይ መጀመሪያ የነበረው ጨዋታ ምለው ከቼልሲ የነበረው ያ በአንድ ሳምንት ከዛ በኋላ የመጡ ጨዋታዎችን በሙሉ ማለት ይቻላል ትልልቆቹን በተለይም አርሰናልን ያሸነፉበትን ጨዋታ ተመለከትን። 3 ጊዜ ነው አይደል ዘንድሮ አርሰናልን ያሸነፉት። ከዛ አስቀድሞም በነበረ ከዛ በኋላ ከዛ በኋላ የመጡ ጨዋታዎች ድሎች ናቸው እናስታውሳለን። ከዛ ጨዋታ በኋላና በጣም ጥሩ በሆነ ፎርም ላይ እንዲቀጥል ያደረገ ሞመንተሙን ሴት ያደረገበት ጨዋታ ያ የቼልሲ ጨዋታ ነው ብዬ በኒውካስል በኩል አስባለሁና እንግዲህ ጥሩ የሆነ ፉክክር ሊኖረው ይችላል። ዴቭ ሙሉ ለሙሉ አሸናፊነትን ለኒውካስል አልሰጥም። በአቻ ውጤት ግን ደግሞ በቢጫና ቀይ ኒውካስል ጨዋታውን ሊያሸንፍ ይችላል የሚል ግምት ነው የምሰጠው። በአቻ ውጤት ወቅታዊ ብቃታቸውም እንዳነሳው ደግሞ አማካኝ ክፍል ላይ እነ ሞይሰስ ካይሴዶ እነዚህ ላቲን አሜሪካውያን ተጫዋቾች የሚኖራቸው ፍልሚያ ካይሴዶ እንግዲህ የቼልሲ በተጫዋቾች ያመቱ ምርጥ ተጫዋች የተባለ በደጋፊዎችም ያመቱ ምርጥ የክለባችን ተጫዋች ተብሎ የተሸለመ ነውና እንግዲህ በሞራል ከፍ ካለ እንግዲህ እንቅስቃሴ ጋር ሊመጣ ይችላል። ሮሜዮ ላቪያ ቼልሲ እንዴት እንደሚያረጋጋው በደንብ ኮንትሮልድ የሆነ ቡድን የተረጋጋ ኳስ መቆጣጠር የሚችል ስፔሶችን ማሽት የሚችል ተጫዋች እንደሆነ ሮሜዮ ላቪያን ተመልክተናልና ቼልሲ እንዲረጋጋ እንደ ሮሜዮ ላቪያ አይነት ተጫዋች ነው እንጂ የሚያስፈልገው እንደ ኤንዞ ፈርናንዴዝ አይነት ኳስን በተደጋጋሚ የሚሳሳት ተጫዋች አማካኝ ክፍል ላይ ያስፈልጋል የሚል እምነት የለኝምና ምናልባት መረጋጋትን እነ ላቪያ ለቡድኑ የሚሰጡ ከሆነና እንግዲህ ባለውም በአንድ ቀንም በሆነች ደቂቃ ውስጥ ጉዳት ገጠመው ሲባል እንሰማ ስለምንችል ጉዳት የማይኖርበት ከሆነ እና የባለፈው ብቃቱን በሊቨርፑል ጨዋታ ላይ የነበረው ብቃቱን የሚደግም ከሆነ ድልም ወደ ቼልሲ ሊሄድ ይችላል። አማካኝ ክፍል ላይ መብለጥ ሊኖር ይችላልና ጨዋታው ላይ ወሳኝ የሚሆኑ እነዚህ ቀይ ካርዶች የጉዳት ሁኔታዎችም ጨዋታውን ሊቀይሩት ይችላሉ። ግን በቅድመ ግምት እኔም በአቻ ውጤት ላለው ትልቅ ውጤት ሊሆን ይችላል። ግን ደግሞ በቢጫና ቀይ ኒውካስል ኢሳቅ ግብ አስቆጥረው ኒውካስል ሊያሸንፍ ይችላል የሚል ቅድመ ግምት ነው የምሰጠው። የባርሴሎናና የሪያል ማድሪድን ጨዋታ እናንሳ። ስፔን ደግሞ ወደ ክላሲኮ ነው በቀጥታ መሄድ ያለብን። እንግዲህ ስንተኛው ነው? 3ኛው መሆኑ ነው አይደል? በዚህ ዓመት ብቻ
በዚህ ዓመት ሶስተኛ። ምናልባት እሁዳችንንም በደንብ የሚያሳምረው የሚመስለው ነገንም በደንብ የሚያሳምር የሚመስለው ይሄ ጨዋታ ነው የሚመስለኝ። ትክክል። እንግዲህ ዴቭ ይሄ ጨዋታ የሚመጣበት ሰዓት ማለት የአርሰናል እና የሊቨርፑል ጨዋታ ከመጀመሩ አስቀድሞ ነው ይሄ ጨዋታ የሚመጣውና ምናልባት በዚህኛው ጨዋታ እያሟሸ ትልቁንም ጨዋታ የምትጠብቅበት ያው መጠበቅ ማለት ከቡድኖቹ ትልቀት አንጻር ነው እንጂ ከሚሰጠው ቡድኖቹ ከሚሰጡት ቫልዩ አንጻር ምናልባት አርሰናል ሁለተኛ ሆኖ መጨረሱን ለማረጋገጥ ድል ይፈልጋል። ስለዚህ ያንን ከማድረግ አንጻር ይሆናል እንጂ ኤል ክላሲኮ ሁሉንም ነገር ሊወስን ይችላል። ያው እርግጠኛ ሆኖ አይነሳም ዴቭ፣ በኋላ ላይ መለስበታለሁ። ዞሮ እንግዲህ የላሊጋ ዋንጫን የመወሰን አቅም ያለው ወይም አቅም ካላቸው መርሃ ግብሮች አንደኛው ልንለው እንችላለን። እሱ ብቻ ይወስኗል የሚል እምነት የለኝም። በኋላ ላይ የቀሪ ቡድኖች ወይም ባርሴሎና የሚገጥመው ሪያል ማድሪድ የሚገጥማቸው ብለን ስናነሳ እነዛም ጨዋታዎች ወሳኝ ሊሆኑ እንደሚችሉ አንተም ትመለከታለህ። ድል እንግዲህ ማድረግ 4 ነጥብ ልዩነት ነው ያላቸው 79 እና 75 ነጥብ። ባርሴሎና መሪ ነው፣ ማድሪድ ይከተላል። ባርሴሎና የሚያሸንፍ ከሆነ ነጥቡ ወደ 7 ይሰፋል ዴቭ። ከዛ ደግሞ በሳምንቱ አጋማሽ በካታሉኛ ደርቢ ከኤስፓኞል ይጫወታል። ኤስፓኞልን የሚያሸንፍ ከሆነ በቀናት ልዩነት የላሊጋ ዋንጫ አሸናፊ መሆኑን ያረጋግጣል። እንዴት እንደሚያፈጥነው አስበው ዴቭ። ማድሪድ ባለድል የሚሆን ከሆነ ደግሞ የበለጠ ሊጉ እንዲወሳሰብ ያደርጓል። በተለይም ለተመልካች ለገለልተኛ ተመልካች አጓጊነትን ይፈጥራል። 1 ነጥብ ብቻ ነው የሚሆነው ልዩነቱ። ከዛ በኋላ ፉክክሮቹ ይጠበቃሉ። ሪያል ማድሪድ ዴቭ ከሪያል ማዮርካ ከሴቪያና ከሪያል ሶሴዳድ ጨዋታውን ያደርጋል። አስባቸው በተለይ የሴቪያና የሶሴዳድን ጨዋታ ማንሳት ትችላለህ። ሶሴዳድን ሜዳው ላይ ነው የሚገጥመው። ሴቪያን ከሜዳው ውጪ ወጥቶ ነው የሚጫወተው። ሪያል ማዮርካን ሜዳው ላይ ይገጥማል። ባርሴሎና በአንጻሩ ዴቭ አሁን ከሪያል ማድሪድ ከተጫወተ በኋላ ከኤስፓኞል ከሜዳው ውጪ ይጫወታል። ቪያሪያልን ሜዳው ላይ ያስተናግዳል። ከቢልባው ከሜዳው ውጪ ይወጣል። ቢልባው እንዴት አስቸጋሪ ቡድን እንደሆነ ተመልክተናል። ዩናይትድ ላይ የተመለከትነው ቢልባው ሳይሆን በላሊጋ ያለው ቢልባው ስትመለከት እንዴት አስቸጋሪ እንደሚሆን ምናልባት አንድ ጨዋታም ቀርቶ ነጥብ አስጥሎት ማድሪድ ዋንጫ እንዲወስድ ከሚያደርጉ ጨዋታዎች አንደኛው ይሄኛው ሊሆን ይችላልና ሁለቱም ከባባድ ጨዋታዎች አሉት። ባርሴሎና ከቪያሪያል እንደዚሁም ደግሞ ከቢልባው። ኤስፓኞል የካታሎኛ ደርቢ ነው፣ እሱም ይከብዳል። ግን እንደው ኤስፓኞልን ከሚለው ነው። ሪያል ማዮርካ ሊያሸንፍ ይችላል ማድሪድ ስላለ። ሴቪያና ሶሴዳድን በምን መልኩ ይወጣል? ሌላ ትልቅ ፉክክር ይኖራል የሚል ነገር ተነሳል። የባርሴሎና የትሬብል ህልም እንግዲህ ህልም ሆኖ ቀርቷል ዴቭ። ባለፈው ማክሰኞ በኢንተር ሚላን ብዙ በተደነቅንበት ጨዋታ 4-3 ተሸንፎ በድምር ውጤት 7-6 ኢንተርን ለፍጻሜ ያሳልፈው ባርሴሎና ከግማሽ ፍጻሜ ቀርቷል። ይህ ጨዋታ ከአካላዊ እንደዚሁም ከአእምሮ መዛል ባለፈ ደግሞ ተጫዋቾቹ በስሜት ተጎድተው ሊመጡ ይችላሉ። ስለዚህ ይሄን ነገር ሎስ ማሪንጊዎቹ ሊጠቀሙበት ይችላሉ የሚል ነገር አለ። ማድሪድ ሳምንታቸውን ዴቭ በቤታቸው ሆኖ ነው ያሳለፉት። ባለፈው ሳምንት ሴልታ ቪጎን ከነሱ ጋር ተጫውተው 3-2 ካሸነፉ በኋላ ቁጭ ብሎ እንግዲህ ሳምንቱን ባርሴሎናን በቻምፒየንስ ሊግ ሲመለከቱ ቆይተው ነው ወደዚህኛው ጨዋታ የሚመጡት። የካርሎ አንቸሎቲ ስንብት እውን እንደሚሆን ብዙዎች እየተናገሩ ነው የሚገኙት። የሻቢ አሎንሶ ወደ ሪያል ማድሪድ የመምጣት ሁኔታ በትልቁ እየተጠበቀ ነው። ከ2 ሳምንት በፊት በኮፓ ዴልሬ ፍጻሜ ባርሴሎና በዡል ኩንዴ የ118ኛ ደቂቃ ግብ አሸንፎ እንደነበር እናስታውሳለን። በሱፐር ካፑም እንደዚሁ ባርሴሎና ባለድል ሆኖ ነበር። በላሊጋውም እንደዚሁ በሰፊ የግብ ልዩነት 4 ነው ግቦችን አስቆጥሮ ባርሴሎና ከሜዳ ውጪ ወደ ሳንቲያጎ ቤርናቢው አምርቶ ማድሪድን ያሸነፈበትን ውጤት የተመለከት ነው። ስለዚህ ባርሴሎና 3 ጨዋታዎች ላይ ብልጫ ነበረው። ይሄኛው 4ኛ ነው በዘንድሮ የውድድር ዓመት። ፔድሪን ዴቭ በየሳምንቱ በቃ ባርሴሎናን ኳስ መክፈት ያለብን ይመስለኛል። ፔድሪን ብቻ ለመመልከት እነ ላሚን ያማልን ትመለከታለህ፣ ግን ደግሞ ፔድሪ አማካኝ ክፍል ላይ የሚያረጋግ ፔድሪ የሆነ ነገር አድርጎ ነው ለነ ያማል ኳሱን የሚያመቻችላቸው ዴቭ እና ያማል የራሳቸው የሆነ ስራ አለባቸው። ግን ደግሞ መሀል ላይ ያለውን እጅግ ከባድ ፈተና ባርሴሎና እንዲያልፍ የሚያደርገው ፔድሪ ነውና እጅግ የሚደንቅ ጊዜን እያሳለፈ ነው የሚገኘው ፔድሪ። እዛ ላይ ደግሞ አይተው ከሆነ 15.4 ኪሎ ሜትር
የሮጠ በኢንተርና በባርሴሎና ጨዋታ ብዙ ኪሎ ሜትሮችን ያካለለው ተጫዋች እሱ እንደነበር የሚያሳይ ቁጥር ተመልክቻለሁና ምን ያክል ያለውን ነገር ሁሉ እንደሚሰጥ የተመለከትንበት ነው። እንደዚህ ተደጋጋሚ ጨዋታ ተጫዋቹን እንግዲህ ረዘም ላለ ጊዜ ከሜዳ የሚያረግ ጉዳት ላይ እንዳይጥለው ነው እንጂ ዴቭ የሚያሳየው ብቃት ከአይን ያውጣ የሚያስብል እጅግ የተለየ ብቃትን ከፔድሪ እየተመለከትን እንገኛለን። በሪያል ማድሪድ በኩል ያው ኢምባፔ አሁንም አስደናቂነቱን ቀጥሏል። ሪካርዶች አሉት። በመጀመሪያ የውድድር ዓመት ብዙ ግብ ያስቆጠረው ተጫዋች የሚለውን ክብረ ወሰን ማስመዝገብ ይፈልጋል። ስለዚህ ግቦች ያስፈልጉታል። እነ ቪኒ ሮድሪጎ ከጉዳት ተመልሷል። ባለፈው የነበረው አርዳ ጉለርን ወደ ተጠባባቂ ወንበር አሰልጣኝ ካርሎ አንቸሎቲ ያወርደው ሮድሪጎን ወደ ቡድኑ ይመልሳሉ ተብሎ ነው የሚጠበቀው። በባርሴሎና በኩል የሮበርት ሌቫንዶቭስኪ የአካል ብቃት ሁኔታ አሳሳቢ ሆኖባቸዋል አሰልጣኝ ሃንዚ ዲተር ፍሊክ የሚል ነገር አንብቤ ያለው። ስለዚህ እሱን ከመጠቀም ይልቅ ፌራን ቶሬስን የፊት መስመሩን እንዲመራ ሊያደርገው ይችላል፣ በሱ ሊቀጥል ምርጫው ሊያደርግ ይችላል ተብሏል። በፍሊክ በኩል ራፊና እንደዚሁ ከፌራን ቶሬስ አጠገብ ሆኖ ወይም ከኋላ ሆኖ የምንመለከተው ተጫዋች ነው። አሌሃንድሮ ባልዴ በጨዋታው የመሰለፍ ሁኔታው አጠራጣሪ ነው ተብሏል። አስደናቂ ክሮሶች ያስመለከተን ጄራርድ ማርቲን አሁንም በቋሚ አሰላለፍ ውስጥ ሆኖ ሊጀምር እንደሚችል ይጠብቃል። በኢንተሩ ጨዋታ ተጎድቶ ነው የወጣው የሚል ነገር ተመልክቻለሁ። እኔ ቢጫ ካርዱ መስሎኝ ነበረ ተቀይሮ እንደወጣ ያደረገው ኢኒጎ ማርቲኔዝን፣ ግን ተጫዋቹ በሰዓቱ የተወሰነ የጡንቻ መሰሳብ ስሜት ነበረው፣ ግን ለዚህ ጨዋታ ይደርሳል ብሏል ማርካ። እሱ ብቻ አይደለም ኤሪክ ጋርሲያም ሲወጣ ምቾት አልተሰማውም ነበር። ቢሆንም ለዚህ ጨዋታ ራሱን ዝግጁ አድርጎ ይቀርባል የሚል ነገር ተሰምቷል። ስለዚህ ይሄ ጨዋታ እጅግ ወሳኝ ነው ካነሳናቸው ፖይንቶችም አንጻር። ባርሴሎና ፍጹም የሆነ ብልጫ ሃንዚ ዲተር ፍሊክ ዘንድሮ 3 አሸናፊነትን በባርሴሎና በሪያል ማድሪድ ላይ አስመዝግቧል። አራተኛና እንደዚሁም ደግሞ በ100% የመቀጠል ሁኔታ ይኖራል። እዛ ላይ ደግሞ ዋንጫውንም ለማረጋገጥ ትልቅ እርምጃ ይሆንላቸዋል። ማድሪድም ደግሞ ዘንድሮ ያለ ዋንጫ ዓመቱን ላለማጠናቀቅ ያለው ትልቅ እድል ይሄኛውን ጨዋታ አሸንፎ በላሊጋው ፉክክር መቆየት እንደሆነ ብዙዎች ያምናሉ። እኔም አንተም የምንስማማበት አድማጮቻችንም በዚሁ ሀሳብ እንደሚስማሙ አስባለሁ። ዴቭ የሻቢ አሎንሶን ጉዳይ እዚሁ ላይ ልጨምርና ዴቭ እናነሳለን። እንግዲህ ሻቢ አሎንሶ 2022 ጥቅምት ወር ላይ ባየር ሊቨርኩሰንን ሲረከብ ከ1979 በኋላ ባየር ሊቨርኩሰን እጅግ ደካማ ጉዞ ላይ ላለመውረድ እየተጫወተ ነበረ የነበረው ባየር ሊቨርኩሰንን። ከዛ አንስቶ እንግዲህ ቡድኑ ከፍ ብሎ በደረጃ ሰንጠረዡ እንዲፈጽም አደረገ። ከአንድ ዓመት በኋላ ዴቭ ቡድኑ ሳይሸነፍ እንግዲህ የቡንደስሊጋ ክብርን እንዲያገኝ አድርጓል ሳይሸነፍ። ከዛ ውጪ እንግዲህ በጣም ከአቅም በላይ የሆነ ፍጹም የሆነ አታላንታ ሆኖበት ነው እንጂ በትሬብል የውድድር ዓመቱን እንዲያጠናቀቅ የሚያደርግም ድል ሊያስመዘግብ ነበረ። በኤሮፓ ሊግ እስከ ፍጻሜ ተጉዘው በእንግዲህ በአዴሞላ ሉክማን ግቦች ተሸንፎ እንደነበር እናስታውሳለን። ዴፍቢ ፖካልንም አሸንፎ ነበር። ኢንቪንሲብልስ ሆኖ የቡንደስሊጋ ባለድል ሆኗል። ከእሁዱ የቦሩሲያ ዶርትሙንድ ከነገው ጨዋታ አስቀድሞ እንግዲህ ትናንት ሻቢ አሎንሶ ይሄ የውድድር ዓመት ሲጠናቀቅ ከክለቡ ጋር እንደሚለያይ ይፋ አድርጓል። ትክክለኛው ጊዜ ነው፣ የመሸኛ ናቸው ቀሪ 2 ጨዋታዎች ብሏል። ከዶርትሙንድና እንደዚሁም ደግሞ ከማይንዝ ጋር የሚደረገው የመጨረሻው የሽኝት መርሃ ግብር ይኖረዋል ተብሎ ነው የሚጠበቀውና ምንም ጥርጥር የለውም ዴቭ አምና ይሄ ተጫዋች ወይም የቀድሞ ተጫዋች የሆነ አሰልጣኝ በቅርብ ሲጫወት ስለተመለከተ ነው እንግዲህ ተጫዋችነቱ ነው የሚቀርብብን። በሪያል ማድሪድ በተለይም በሊቨርፑል የነበረው ብቃት በባየርን የነበረውን የተጫዋችነት ብቃት እናስታውሳለን። ገና እየተጫወተ ምርጥ አሰልጣኝ እንደሚሆን ብዙዎች ይገምቱ ነበር። 43 ነው አይደል? በነገራችን ላይ ገና 43 ዓመቱ ነው ገና። በጣም ወጣት ነው። ብዙ የመማሪያ የኛን ያየ ምን አላት እሱ እኮ ምን እንደካ ምን አላት። ስለዚህ ገና ነው። አንተ ራስህ ገና ለነካው መሰለህ። አንተ ራስህ እኮ ይኸው እዚህ ጋር ነው አንተ ራሱ ገና ምን እንደካደ ገና 100 እንኖራለን ብለን የምናስብ ሰዎች እንዴት ነው እሱ አንተ አትበለው ብዬ ነው። አንተ አትበለው አታክብደው። እሺ አንተ አልኩት እንደ ጭራሽ አንተ እንኳን አንተ ያልከው እንደውም ተጫዋች ነው ያልከው የቀድሞ ተጫዋች። ስለዚህ ትክክል ነው።
ትክክል እንግዲህ በጣም በቅርብ ጊዜ ሲጫወት ስለተመለከት ነው እና እንግዲህ ሊቨርፑል ከአርነ ስሎት በፊት ፈልገውት የነበረው አሰልጣኝ እሱ ነበር፣ ግን በጣም ጥሩ መካሪዎች ያሉት አሰልጣኝ ነው የሚል ነገርን ስናነሳ ነበር። ዴቭ ታስታውሳለህ? የሚቆይ ማረጋገጫ ከሰጣቸው በኋላ አንድ አመት ራሱን ካረጋጋ የአምና ብቃቱ የአምና ስኬቱ ዝም ብሎ የመጣ ሳይሆን ተሰርቶ እንደመጣ የሚያሳይ ነው። እስከ መጨረሻው ቀን ድረስ ከባየርን ጋር ባይፎካከርም 2-3 ጨዋታ እስኪቀረው ድረስ ባየርን በቀላሉ አሸናፊ እንዳይሆን ያደረገን ብቃት ከሌቨርኩሰን በኩል ተመልክተናል። አንዳንድ ጉዳቶች፣ የአቋም መውረዶች በተጫዋቾች መካከል መታየቱ ምናልባት ዘንድሮ እንደ አምና ስኬታማ እንዳይሆን ያደረገው ይመስላልና እንግዲህ ሻቢ አሎንሶ ወደ ሪያል ማድሪድ እየተባለ ነው። ፋብሪዚዮ ሮማኖ ሂሩይጎ ብሎ እንግዲህ እስከ 2028 የሚያቆየውን የ3 ዓመቱን በሎስ ብላንኮቹ ቤት ለመፈረም ተስማምቷል። ለሪያል ማድሪድም የስ ብሏቸዋል ተብሏል። ስለዚህ የቀናት ጉዳይ ካልሆነ ይሄ ተጫዋች ወደ ሪያል ማድሪድ ይሄዳል። ስለዚህ ሲሄድ ደግሞ የቀድሞ ክለቡ ሊቨርፑል ተጫዋች ሆኖ ትሬንት አሌክዛንደር አርኖልድንም ይዞ ነው የሚሄደው። እጅግ እንደሚያደንቀው ይታወቃል። ዴቭ የአርዳ ጉለርም አድናቂ እንደሆነ ስንሰማ ነበረ። ስለዚህ አርዳ ሊቆይ ይፈልጋል፣ ይሄ ልጅ ሊቆይ ይፈልጋል። ስለዚህ ትክክለኛ ጥያቄ ማድሪድ ከቀረበለት ሮድሪጎን ሊያጤነው ይችላል የሚል ነገርን ስንመለከት ነበር። የተባለው እንግዲህ የቬትስም ጉዳይ የተነሳ ነው። ከዛው ወደዚህ ሊመጣ ይችላል አማካይ ላይ በጣም ያ ደግሞ በጣም ቁልፍ ተጫዋች ነው። ምክንያቱም ሪያል ማድሪድ አንዱ ክፍተት ያለው ይሄ ክሬቲቭ ኤሪያው ላይ ነው አይደል? ከኋላ በተለይ አሁን የነ ሞድሪች የነ ምናምን ቦታ ሁሉ መደፈን ይፈልጋልና ውስጥ እንግዲህ ምን ሊሆን ይችላል እዛ ቦታ ላይ ትክክልና አርዳ ጉለርን በደንብ ጎልብተው እጅግ የሚያስደንቅ ምርጥ እግር ኳስ የሚጫወት ሪያል ማድሪድን ልናይ እንችላለን። ዴቭ በደንብ እንግዲህ ሻቢ አሎንሶ የሚመጣ ከሆነ ደግሞ ሃንዚ ፍሊክ ድሎ የማን ነው በዚህ ሳምንት? የበቀደሙ ጨዋታ የዋንጫው ጨዋታ በስተመጨረሻ ያው ምንድነው የሞድሪችን ስህተት ጨምሮ የታዩት ክፍተቶች እንዴት ባርሴሎና ስኬታማ እንዳደረጉት ኦፍ ኮርስ ፈርስት ሃፉ እንዴት ለባርሴሎና የተመቸ እንደነበር አጀማመሩም አጨራረሱም ለባርሳ እንዴት የተመቸ እንደነበር አይተናል። በመሃል ግን ሪያል ማድሪድ የመመለስ ባህሪ ያሳይቶ ነበር። ጥሩ ፉክክር የነበረው ጨዋታ ነበር ስናይ የነበረው ሞመንተም ወስዶበት ነበር። ያ ጨዋታ ይሄንንም የመወሰን አቅም ይኖራል። ኢቭን ዞ ኑ ካምፕም ቢሆንም ትልቁ ምልህ ከሜዳቸው ውጭ ወጥተው ቢጫወቱ ማድሪድ ችግር የለባቸውም። ዴቭ ማድሪድ ባርሴሎናን ካምፕኑ ላይ ሄዶ ያሸንፋል። ባርሴሎናም ባለፈው እንደተመለከት ነው ወደ በርናባው መጥቶ ሲያሸንፍ ልንመለከት እንችላለን። ብዙም ሜዳቸውን እንደ ምሽግ ይጠቀሙበታል የሚል እምነት የለኝም እና ግን በአቻ ውጤት ሊጠናቀቅ ይችላል የሚል ግምት ነው ያለኝ። ስለዚህ የ4 ነጥብ ልዩነቱ ይሰፋል። ዘንድሮ ባርሴሎና የላሊጋ ዋንጫ አሸናፊ የሚሆን ይመስለኛል። ባለፈውም ስናነሳ ነበር። ያው በመጠኑ በጠባብ ውጤትም ቢሆን ባርሴሎና እንግዲህ የማሸነፍ እድል አለው የሚል ግምት አለኝ። ቢጫና ቀይ አልሰጥም ከሚል ነው። ግን በጣም ታይት ጌም እንደሚሆን በኔም በኩል ግምት ወስዳለሁ። አንደኛ ባርሴሎናዎች በቅርቡ እንግዲህ በዚህ በቻምፒየንስ ሊጉ ያባከኗቸው ጉልበቶች ቀላል አይደሉም። የጭማሪውን ሰዓት ጨምሮ ሪያል ማድሪድ ደግሞ ፍሬሽነስ በደንብ ይታይበታል። አመቱንም እንደው በተሳካ መልኩ ለመጨረስ የሚያደርጉት የመጨረሻ እርምጃ የመጨረሻ ሙቭ የነገው ጨዋታ ነው ብዬ ነው የምጠብቀውና እናያለን። ለእኔ እንደው በጠባብ ውጤትም ቢሆን በ1-0 በሆነ ውጤትም ቢሆን ባርሴሎና የማሸነፍ እድል አለው ነው ብለው ይሄ የምናነሳው የመጨረሻ ጨዋታ ሊቨርፑልና አርሰናልን የሚያገናኝ ነው። ለሊቨርፑል ምንም ትርጉም ያለው ጨዋታ አይደለም። የዋንጫ ባለቤት ሆኗል። አርሰናል እንግዲህ ቶፕ 5 ውስጥ ስለመግባቱ ጥርጣሬ የለም። ግን ኮዲው ያልተጠናቀቀ ነገር የሚመስለው ሪሊ ሁለተኛ ሆኖ ያጠናቅቃሉ ወይስ ሁልጊዜም እንግዲህ ከበታቹ የሚያስቀምጣቸው ሲቲ መጥቶ ሁለተኛነቱን ይቀበላቸዋል? ይሄ የሚነሳ ጥያቄ ነው። ግን ቁልፍ ነው ብለን ልንናገረው የምንችለው ጨዋታ እንዳልሆነ መናገር እንችላለን። ባጭሩ ግን ለሊቨርፑሎች አርሰናሎች አጥር ሰርተው ለዋንጫ ስኬታቸው አጨብጭበው ወደ ሜዳ እንዲገቡ እንደሚያደርጓቸው ግን ይጠበቃል። ይሄ ሁሉም በጉጉት የሚናፍቀው ነገር ነው። አርሰናሎች ከሁሉም የዋንጫ ውድድር ውጭ ሆነዋል። ብስጭታቸው በግልጽ ይታያል። ከፍ ብሏል። በሊጉ ተጠብቀው ዋንጫውን የዛሬው ተጋጣሚያቸው ሊቨርፑል ነበር ያሳጣቸው። ረቡዕ ደግሞ የተሻሉ የነበሩ ቢሆንም በፔጄ በጥቅሉ በደርሶ መልስ ግን ቻምፒየንስ ሊግ መግባት አልቻሉም። ተሸንፈው ወጥተዋልና የአርቴታ እንግዲህ ከሊጉ አንጻር ባለፉት 2 ዓመታት እነርሱ በሊጉ ከሰበሰቡት የተሻለ ነጥብ ሰብስበናል የሚል
አስተያየት ተሰጥቶ ነበር። ሊቨርፑሎችን በተመለከተ አልወደዱትም አንዳንዶች አስተውለ ከሆነ እንግዲህ ሊጉም ስላላለቀ ከነሱ የተሻለ ነጥብ ሰብስበናል በሚል ለምን ተናገረ በሚል በተለይ የሊቨርፑል ደጋፊዎች ጎሸም ሲያደርጉት ነበር። በቻምፒየንስ ሊጉም ረቡዕ እንዳየኸው ከፔጂ የተሻለ የበላይነት ነበረን፣ የተሻለው ቡድን ፍጻሜ አልገባም። ለዚህ ደግሞ አንድ የፒኤስጂ አሰልጣኝ ስታፍ ሳይቀር ምስክርነት ሰጥቷል የሚል አስተያየትን ሰጥተዋል። እንግዲህ በስጭቱ አልተወደደም ይሄ ሐሳቡ። አንዳንዶች ይህ አስተያየት ቡድኑን ለመከላከል መላሃል ረጅም ርቀት እንደተጓዘ ያሳያል በሚል ሲተቹት፣ የበዙት ግን ሽንፈቱን አምኖ መቀበል ነበረበት፣ የተሸነፈው በጥቅሉ በተሻለው ፔጅ ነው በሚል ተችተውታልና በድጋሚም ትናንትና አርብ ሲመጣም ይህንን አስተያየት ደግሞታል። ማየት ያለብን ቁጥሮችን፣ መለኪያዎችን፣ ዳታዎችን ነው። ይህንን እናንተው ገምግሙት ብሏል። ልዩት በዚህ መለኪያ እኛ የተሻለን ነበርን የሚል ሀሳብን በድጋሚም ሰጥቷል። ግን ገራሚ የሚመስለው ወቅቱን ያልጠበቀ የሚመስለው የአንዳንድ እንደውም በርከት ያሏን ደጋፊዎች ስሜታዊ አስተያየት ሲሰጡ ተመልክቻለሁ። ክለቡን መልቀቅ አለበት፣ በቃው ክለቡን ሊያሻግር አይችልም፣ ከዚህ በኋላ አዲስ ኮች መፈለግ አለብን ምናምን የሚል ነገር ሲሰጡ ሰምቻለሁ። ይሄ ትንሽ ገራሚ ነው። አንዳንድ ጊዜ አልበሰለም ልትለው ትችላለህ። እርግጠኛ አይደለሁም። በስሜት ስትነዳ ካልሆነ እንግዲህ ይሄ ሰው እዚህ ክለብ ውስጥ እየሰራ ያለውን ነገር ለመናገር አስረጅ የሚፈልግ አይመስለኝም። በእርግጥ እሱም በፕሪሚየር ሊጉ ካለፉት 2 ዓመታት የወረደ ነገር አሳይተናል። በመለኪያ ዝቅ ያለ ነው የዘንድሮ እንቅስቃሴያችን የሚል አስተያየትን ትናንትና ሲሰጥ ሰምቻለሁ። በተረፈ ግን ይሄ ዓመት ከብዙ ችግሮች መነሻ አርቴታን ውጤት አላመጣም ብለህ ለማሰናበት በቂ ነው ብሎ ለመናገር የሚከብድ ይመስለኛል። ለሁሉም እንግዲህ ነገ በአንፊልድ ቀላል ፈተና አይጠብቃቸውም። ስሎት ከቼልሲው ጌም የተለየ እና ምናልባትም ሁነኛ ላይን አፓቸውን ይጠቀማሉ ተብሎ ነው የሚጠበቀው። እንደጠቀስነው ከዚህ ቀደም 6 ቋሚ ተሰላፊዎችን አልተጠቀሙም ነበር ቼልሲ ላይ ግን ለምን ዘንድሮ ዋንጫ እንዳነሱ ለማሳየት መጫወታቸው አይቀርም ነው በነገው ጌም የሚል ግምት የበረከተው። ግራቫንብራ ፈጽሞ ቼልሲ ላይ አልገባም ነበር፣ አሁን ይገባል ተብሏል። ብራድሊ በዘላቂነት እንግዲህ ካሁን አንስቶ ቋሚ ይሆናል ብለዋል። የአርኖልድ መልቀቅ ብስጭት እንደፈጠረባቸው ሳይሸሽጉ ተናግረዋል ትናንትና። አሰልጣኙ በቼልሲ ጌም ስተት ሲሰራ የነበረው ኮንሳ እንግዲህ በኮናቴ ይተካል ተብሏል። ጆታ ያርፍና እንግዲህ ዲያዝም ይመለሳል የሚል መረጃ ወጥቷል። ሶቦስላይና ማካሊስተርም ቀድሞ በቋሚነት ጨዋታ ይጀምራሉ። አማካይ መስመሩን እነዚሁ ተጫዋቾች ይመሩታል የሚል በስፋት መረጃ ወጥቷል። እንግዲህ የቻምፒየንስ ሊጉ ሽንፈት የስነ ልቦና ጣጣ አርሰናል ላይ ይዞ ይመጣል አይመጣም የሚጠበቅ ነው። ያም ሆኖ ግን የተወሰኑ ለውጦች አሉ ነው የሚሉት በርካቶች። ትሮሳርድ ይመጣል፣ ካላፊዮሪ ይመጣል፣ ቤን ዋይትም በእርግጠኝነት ቋሚ ይሆናሉ የሚል ግምት አለ። ማርቲኔሊ፣ ሉዊስ ኬሊ እና እንግዲህ ቲምበር ናቸው ይቀመጣሉ ተብሎ የሚጠበቀው እንደሚወጡ መረጃዎች ነው። አርቴታ ድፍረት ካለው ግን ኦዴጋርድን በንዋኔሪ መተካት ካለበት ይሄ ሁነኛ ጌም ነው። ምክንያቱም ኦዴጋርድን በተመለከተ እንግዲህ ድምጾች በስተዋል። ይሄ ልጅ ድካሙም በስተዋል፣ ክሬቲቪቲውም ወርዷል፣ ቡድን ውስጥ እየሰጠ ያለው ግልጋሎትም ደካማ ነው በሚል እንግዲህ ጥያቄዎች እየተነሱ ስለሆነ ይሄን ያደርጋል አያደርግም የሚጠበቅ ነው የሚሆነው። አርሰናሎች እንግዲህ ቶፕ 5 የመግባት እድል ሰፊ ነገር ቢኖራቸውም እስካሁን አለመረጋገጡ ምናልባትም የሚጠብቁት 3 ሙሉ ነጥብ ከመሆኑ መነሻ ከ3ቱ ጨዋታዎች ለዚህም ጨዋታ ትኩረት ሰጥተው ይጫወታሉ የሚል መረጃ ወጥቷል። እንግዲህ ሞሳላ እንደተከታተልከው ለ3ኛ ጊዜ የእግር ኳስ ጸሐፊዎች የዓመቱ ኮከብ ተብሎ ተመርጧል። 90% ድምፅ አግኝቷል። በነገርህ ላይ ከቲየሪ ኦንሪ ተስተካክሏል 3 በማግኘት ለሶስተኛ ጊዜ በመሆኑ ማለት ነው። ያ በሚገባ ይገባዋል። ቫንዳይክ 2ኛ ሆኗል። ኢሳክ እና ዴክላን ራይስ ደግሞ 3ኛ እና 4ኛ ሆነው አጠናቀዋል። ሌላ ሊነሳ የሚችል ቁም ነገር እዚህ ጋር ለማየው ቁጥሮች እንግዲህ ሊቨርፑልን ነው የሚደግፉት በስፋት በሜዳው ባለፉት 14 ጌሞች በሁሉም የውድድር መድረክ በአርሰናል አልተሸነፈም። 7 አሸንፏል፣ 7 አቻ ወጥቷል። በሊጉም ካየን ደግሞ አርሰናል ባለፉት 5 ጌሞች በሊቨርፑል አልተሸነፈም። 2 ድል 3 አቻ የወጣበት አጋጣሚ ነው የተፈጠረው። አርሰናል እንግዲህ ዘንድሮ ከመሪነት ቦታ ተነስቶ በመሸነፍ 21 ነጥቦችን አጥቷል። ይሄ 2019-20 ላይ ተመሳሳይ ነጥብ አጥቶ ነበርና ያንን ታሪክ ተስተካክሏል። 39% ጎሎቹ በቆሙ ኳሶች እየተቆጠሩበት ነው። ይሄም ደግሞ 39% ጎል ከተቆጠረበት በቆሙ ኳሶች ያ የቀደመ በቆሙ ኳሶች ይነሳል የነበረው ኳሊቲ ስፔሻሊስትነት አሁን እንግዲህ ወርዷል። ችግር አለበት ማለት ነው። ሳላ ከዩናይትድ እና ቶትናም ቀጥሎ አርሰናል ይመቸዋል። 11 ጎሎችን አስቆጥሯል። ዩናይትድ ላይ ደግሞ 13፣ ቶትናም ላይም ደግሞ 12 ጎሎችን አስቆጥሯል። ስለዚህ በሶስተኛነት ይቀመጣል አርሰናል። ሳካ ካለፉት 5 የሊቨርፑል ግንኙነት 4 ጎሎችን አስቆጥሯል። ግን 4ቱም ኤሚሬትስ ላይ የተቆጠሩ ናቸው። የቫንዳይክ 300ኛ ጨዋታ ነው በሊጉ ተብሏል። የነገው ጨዋታ ምን ያህል በርካታ ጨዋታዎችን እንዳደረገ ግምት መውሰድ ትችላለህና
ከዚህ ጨዋታ ቀደም ብሎ በአርሰናል በኩል የወጣው በጎ የሚመስለው ምናልባትም አሁንም ግን እርግጠኝነቱ ያልታየበት የሳሊባን ኮንትራክት ጉዳይ እየተመለከተው ነው። ዴቪድ ኦርንስቲን አትሌቲክ ላይ እንግዲህ ከክለቡ ጋር ንግግር ስለመጀመሩ መረጃ ወጥቷል። እንግዲህ በርታ የክለቡ ስፖርቲንግ ዳይሬክተር የሳሊባ ተወካዮችን አናግሯል ነው የሚለው። በግልጽ አግኝቷቸው አናግሯቸዋል። ምክንያቱም የዚህ ተጫዋች ኮንትራት ኤግዛክትሊ 2 ዓመት ይቀረዋል። ከወዲሁ የዚህን ኮንትራት መቋጫ ማበጀት ይፈልጋሉ። ያላቀረቡት ነገር ኦፈር ነው የሚባለው። ምን ይዘው መቅረብ እንደሚችሉ ብቻ ነው እንግዲህ ለሳሊባ ተወካዮች ያልነገሩት እንጂ ፖዚቲቭ የሆነ ንግግር አድርገዋል። በሳሊባ ካምፕ በኩልም እንግዲህ ኮንትራቱን የማራዘም በክለቡ በስኬት ተጉዞ ዋንጫን አግኝቶ የተሻለ ነገር የመፈጸም ፍላጎቶች ስለመኖራቸው ደስተኛነቱን የሚገልጹ ነገሮች ወጥተዋል። ደጋግሞ ይሄን ሲናገር ነበረ። እንግዲህ በተጨባጭ የሚፈልገው በክለቡ ውስጥ ብቻ ሳይሆን በአጠቃላይ በሊጉም ቢሆን በሱ ሌቭል በሚጫወቱ ቶፕ ተጫዋቾች ደረጃ ክፍያ ሊከፈለው እንደሚገባ እምነት አለው ነው የሚሉት። ስለዚህ ከፍ ያለ ደሞዝ እንደሚጠብቅ ከግምት ውስጥ ማስገባት ይገባል። ስለዚህ ያንንም ይዞ ይመጣሉ የአርሰናል ሰዎች የሚል መረጃ ነው የወጣው። በሌሎች መረጃዎች ስታይ እንግዲህ ዴቪድ ኦርንስቲን ይሄንን ቢልም በተቃራኒው ደግሞ ያሉ ነገሮችን ስታይ አሁንም የማድሪድ ሰዎች ጥልቅ ፍላጎት አላቸው ይህን ተጫዋች የማስፈረም። አርሰናልም ሁነኛ ተተኪውን ከወዲሁ የመፈለግ ነገር ውስጥ ገብቷል የሚሉ መረጃዎች ደግሞ ተያይዘው ሲወጡ ታያለህ። እና ይሄ ሆይሉንድ የሚሉትን ልጅ አውቀዋል አይደል? ይሄ ሆይሰን ኦሮ አንዳንድ ጊዜ ግራ ያጋቢ ቦርንማውዙ የተከላካይ መስመር ልጅ ብዙዎች እያነሱት ነው። ቁልፍ ተጫዋች ነው በነገራችን ላይ። እና እሱን የመፈለግ ነገር ቼልሲም ሊቨርፑልም ኢቭን አርሰናልም አሉበት ነው የሚባለው። እና ምናልባት አርሰናል አንድም የሚያጤነው ይሄንን ተጫዋች የሳሊባ ተተኪ ሊሆን ስለመፈለግ ነው የሚሉ ነገሮች አሉና ለሁሉም ግን ብዙ ከዚህ ተጫዋች ጋር የተያዙ ነገሮች ጠንከር ብለው ይወጡ ነው። አርሰናል እንግዲህ ይሄን ተጫዋች በዘላቂነት ማስፈረም የማይችል ከሆነ ኮንትራቱን ማራዘም የማይችል ከሆነ የሳሊባን ትክክለኛ የመሸጫ ወቅት አሁን ነው የሚመስለው አይደል? ካልተሳካለት በተለይ የተጫዋቹ ፍላጎት እርግጠኛ ካልሆነ ወቅቱ አሁን ነው የሚለው ነገር አስማሚ ይመስላል። ግን ትልቁ ጥያቄ ነገሮች በምን መልኩ ይሄዳሉ የሚታይ ነው የሚሆነው። ትናንት ጋዜጣዊ መግለጫ ላይ ከተነሱ ነገሮች በጣም ትኩረቴን የሳበው ከአጥቂዎች ጋር በተያዘ አርቴታን የጠየቁትን ነገር ከጥር ጀምሮ ኮንሲስተንትሊ ከእናንተ ጋዜጠኞች ጋር ስናገር አጥቂም በተመለከተ ፍላጎቴ ምን እንደሆነ ስገልጽላችሁ ቆይቻለሁ። ያ ፍላጎቴ ስቲል ያለ ነው ብሏል እና አጥቂ እንደሚያስፈልገው ደጋግሞ ይናገር ነበር። ስለዚህ መልስ ያላገኘው ከማን ነው ወደሚል ሁሉም እንዲጠቁም ፍንጭ የሰጠ አስተያየት ነው። ግን በዛው ልክ ደግሞ ጠንከር አድርገው ሲጠይቁት በተለያዩ አጋጣሚዎች ደግሞ ምን ይል ነበር አስታውሰ ከሆነ አጥቂ መፈለጋችን የኛ እንዳለ ሆኖ ገበያው የፈለግናቸው አጥቂዎች እነሱን አለማግኘት ጥር መሆኑ ምናምን እያለ ደግሞ በርካታ ምክንያቶችን ሲሰጥ ደጋግመን ሰምተነዋል። ግን ፍላጎቴን ታውቁታላችሁ ማለቱ በየትኛውም መንገድ አጥቂ እንዲመጣለት ጥረት አድርጎ እንደነበረ ስህተቱ የሱ አለመሆኑን ጋዜጠኞች እንዲረዱ የመፈለግ ነው ወይ ብለህ ሀሳብ እንድትሰነዘር የሚያስገድድ ይመስላል። ለሁሉም ጋዜጣዊ መግለጫውን መከታተል ለፈለጉ በተለያዩ ዩቲዩብ ገጾች ላይ ወጥቷል የአርቴታ ጋዜጣዊ መግለጫ እና ይህንን ጨዋታ ማንሳት እንችላለን። ምን ይሆናል ግምት መስጠት እንችላለን። ሀሳብ ካለ አጠር ያለ እሱንም ማንጸባረቅ እንችላለን። እንደው የአጥቂ ጉዳይን ስታነሳ ዴቭ የቅድም ከፕሮግራም በፊት እኔ እናንተ ስናነሳ ነበር የዮኬሬስ ጉዳይ ከአርሰናል ጋር ይባላል። አሁን ደግሞ የቤንያሚን ሼሽኮን በተመለከተ እንግዲህ የአርቢ ስፖርት ግሩፕን በማማከር እየሰሩ ያሉት አሰልጣኝ የርገን ክሎፕ የቀድሞ ሊቨርፑል እንደዚሁም የዶርትሙንድ አሰልጣኝ ስለዚህ ተጫዋች በተመለከተ ትልቅ ኮምፕሊመንት ሰጥተዋል። ምን ያክል አስደናቂ ብቃት እንዳለው ጥሩ ታለንት እንዳለው ተናግረዋል። እና አንዳንድ ሀሳቦች ዴቭ የዚህ ተጫዋች የዝውውር ሁኔታ አሁንም ክፍት ነው። የክረምት የዝውውር መስኮት አንደኛው ኢላማ የሚሆነው እሱ እንደሆነ እያነሱ ነው የሚገኙት። ባለፈው በትሪቬላ አስደናቂ ከውጪ በረኛው ወጥቶ ሹት አድርጎ ሲያስቆጥር በቃ ይሄ የፖቸርነት ባህሪ እንዳለው በደንብ ጎል እንደሚያነፈነፍ አይኑን ዝም ብሎ ወደ ግቡ እንደሚልክ የሚያሳይ ነው። አስደናቂ ገብ አስቆጥሮ ስንመለከተው ነበረ ቤንያሚን ሼሽኮ። ይሄ ተጫዋች አሁንም ማረፊያው ወደ አርሰናል ነው የሚሆነው ወደ ቼልሲ ነው የሚለው ጉዳይ ይጠበቃል። ራሱ የውል ማፍረሻው ከ60 ሚሊዮን ዩሮ ባለፈው 60 ሚሊዮን ዩሮ ነበር አደገን ያልከኝ። አሁን አደገ ወደ 80 ሚሊዮን ዩሮ ከፍ ብሏል፣ ወይም 66 ሚሊዮን ፓውንድ
ማቅረብ ይኖርባቸዋል ነገር ከአርሰናል ጋር ተያይዞ ተነስቷልና ይሄም ነገር አለ። የቤንያሚን ሼሽኮ የዮኬሬስም ጉዳይ አለ። ሌሎች ኒኮ ዊሊያምስም ከአርሰናል ጋር ስማቸው ይነሳል። የዚህኛው ሳምንት እንግዲህ ዴቭ የመከባበር ይመስለኛል። ያቻ ሳምንት ነው የምጠብቀው። ያቻ ሊሆን ይችላል። ራሱ ደግሞ ሊቨርፑልም መከበርን የሚፈልጉ ይመስለኛልና ጨዋታውን ማሸነፍ አለብን ብለው የሚያስቡ ይመስለኛል። ከዛ አንጻር እኔ ግምቴን የምሰጠው አርሰናልም ብዙም የእንትን አይመስለኝም ከልባቸው የቻምፒየንስ ሊጉም ተጽዕኖ አለ። አንዳንድ ቅያሬዎችም ሊኖሩ ይችላሉና ከዛ አንጻር ድሉ ለሊቨርፑል ሊሆን ይችላል። እንዳነሳው ትልልቅ ወሳኝ ተጫዋቾችም ወደ ቡድኑ ወደ ቋሚ ያስተላለፉ ስለሚመለሱ ያንን ማስበው ባቻ ነው የምገምተው። እንግዲህ ዝግጅታችንን እናብቃ። ክቡራትና ክቡራን የእናንተንም ግምት እንግዲህ በዩቲዩብ ላይ ላኩልን። ኤችዲ ስፖርቶች ነበረን። በተወዳጁ ብስራት ኤፍኤም 101.1 ሰማችሁን። በርካታ ጨዋታዎች አሉ፣ እነሱን እንድትከታተሉ እንጋብዛለን። በአካል አንተን አሰናበትኩ። መልካም ጊዜ ብያለሁ። አድማጭ ተመልካቾችንም ባባይ። ሰላም ዴቭ፣ መልካም ጊዜ ላንተ።